ግን እኔ ማለት የማልቀበለው አንድ ነገር ብቻዋን በምትባለች ሴት ቤት ውስጥ ማንም ይሁን ሌላ ወንድ አብሮ ማደሩ ልክ አይደለም። በቃ ልክ አይደለም። የምንቀበለው ነገር አይደለም። ምንም ይፈጠር ምንም አይፈጠር አብርሽ አብርሽ የማይጨበጥ አይነት ሰው ሆኗል። ፋሚሊስ ያው ሳይነጋ በሌሊቱ ነው ቤቱን በእርግዶላችሁ ጥሎላችሁ የወጣው። እኔ ምን አልኩኝ? ተናገርኩኝ ትናንትና። አብርሃም እንኳን 5 ቀን 1 ቀን ማደር ለአብርሽ በጣም ከባድ ነው። ከሩታ ተለይቶ ማደር እንደማይችል ትናንትና ተናግሬያለሁ። ቪዲዮን ተመልሳችሁ ማየት ትችላላችሁ። ቤተሰብ አንቀን አንተን እናስቀምጣለን። ትናንትና ከኖርክ 5 ቀን ሙሉ ትቆያለህ እያለች ነበር። ከአንድ ቀን በላይ እንዳታደር ነገ ጠዋት መጥተን እንወስዳለን ሲሉ ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ ነው ይኸው ጨንቆት ነበር ትናንትና። እኔ ለምን ዝም እንዳለ እኮ ግራ ገብቶኛል። ለካ 5 ቀን ከነሱ ጋር መቀመጡ አሳስቦት አስጨንቆት መናገሩ እንኳን አልቻለም። ፈርቷቸው ነበር። ሲሄዱ ራሱ ብሎ ጮሆ እናንተ ጋር ካልሄድ አለማለቱ ራሱ ገርሞኛል። በቃ እነሱ ከሚደክሙብኝ ነገ ጠዋት መጠው ከሚወስዱኝ እኔ ለምን አልሄድላቸውም? ለምን ይደክሙበታል እንዴ? ለምን እሱም በጠዋት መጠው ለመውሰድ ጊዜያቸውን ያጠፋሉ? ስለዚህ እሱ ተባበራቸው፣ አብርሽ በመሄድ ተባበራቸው። መሄዱ ግን ኖርማል እኮ ማለት ጤነኛ ነው እያልን ነው አደለ? ብዙም ይሄን ያክል ብቻውን እንዲሄድ እንዲወጣ እንዲገባ የሚከለክል የጤና እክል ላይኖርበት ይችላል። ግን እንዴት አይናገርም? ይሄ ልጅ የት ሄደ? ልጅ እንዴ ምን ቤት አለው? አሁን እኮ ኑሮም ህይወቱም የነ ሩታና የነ አብርሃም ህይወት ሆኗል። ይሄ ልጅ እኮ አኗኗሪ ሆኗል። በደንብ እያኗኗሯቸው ነው አይደል ያለው። የት ሄደ? ስራ ተፈጥሮለታል። ሹፌራቸው ሆኗል። የቤቱ ጠባቂ ሆኗል። እነሱን የሚከላከል ጠባቂ ጋርዳቸው ሆኗል። ቴክስት እየተደረገለት ቴክስት እኮ ምን እንደሚል እንኳን አናቅም እኮ የሆነ ነገር ብለውትም አስፈራርቶት ይሆናል። ስለዚህ ካስፈራሩት እንዴት ይተኛል? ይሄ ልጅ ሳይተኛ ፍጥጥ ብሎ አደረ። እንግዲህ የቀረችውን እንቅልፉን ለማካካስ 11 ሰዓት ተነስቶ ወጦ መጣ። እሺ መደወል የለባቸው? ከነጋ አብርሃም መጧል ሳይናገር እንደመጣ ያውቃሉ፣ ነግሯቸዋል። እንዳትፈልጉት እኛ ጋ ነው ከማለት ይልቅ እንደዛ እንደሚባሉ ስለሚያውቁ መጀመሪያውንም ስልካቸውን ነው የሚያጠፉት። ስልካቸውን ለምን እንደሚያጠፉት ግራ ነው የሚገባኝ። በዚህን ያክል ጊዜ በተደጋጋሚ እየሰማን ያለው ስልካቸው አይሰራም። የአብርሃም አይሰራም፣ የሩታ አይሰራም፣ የኤፍሬም አይሰራም። ሲፈልጉ ብቻ እነሱ ይደውላሉ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች፣ ውድ የቻናሌ ቤተሰቦች እንደምን አላችሁ? ሁሉም ሰላም፣ ሁሉም አማን፣ ሰላማችሁ ብዝት ይበልልኝ። እኔም አለሁላችሁ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬም ከትናንት ነው ያለፈ ቦምብ የሆኑ ሀሳቦችን ከኔ ጋር አብረን እናያለን። ሁሉንም ሙሉን ነገር ከኔ ጋር ማየት ከፈለጋችሁ እስከ መጨረሻው ከኔ ጋር መቆየት ይኖርባችኋል። ከዛ በፊት ደግሞ አካውንትን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮችን እንሄዳለን። ሌሊት 11 ሰዓት እንኳን ሰው ማይንቀሳቀስበት ሰዓት ልጁ ያወራ እንዲጠይቁት ደህና ነህ አንተ? እንዴት መጣህ? አምጥተህ ነው? ፍሬም እና ሩታ ነው እኔ ራሴ ነኝ የመጣሁት። እንዴት መጣህ? ከራስህ አብርሽ የማይጨበጥ አይነት ሰው ሆኗል። ፋሚሊስ ያው ሳይነጋ በሌሊቱ ነው ቤቱን በእርግዶላችሁ ጥሎላችሁ የወጣው። እኔ ምን አልኩኝ? ተናገርኩኝ ትናንትና። አብርሃም እንኳን 5 ቀን 1 ቀን ማደር ለአብርሽ በጣም ከባድ ነው። ከሩታ ተለይቶ ማደር እንደማይችል ትናንትና ተናግሬያለሁ። ቪዲዮን ተመልሳችሁ ማየት ትችላላችሁ ቤተሰብ። እንደተባለውም ሳይነጋ በጠዋቱ መጦ እነ ቡዜ እነ ዴብ ጠፍቷቸው ከተማውን ሲያምሱት ነው እስከ ጠዋት ያረፈዱት። በመጨረሻም ወደ ቤቱ ተመልሶ ተገኝቷል። እየተናገረ ያለውም እኔ ፈልጌና ፈቅጄ ወድጄ ነው በጠዋት የወጣሁት ብሏል። ምክንያቱ ምን ነበር? እንዴት በጠዋት ወጣ? እኛ አንቀን አንተን እናስቀምጣለን። ትናንትና ካልኖርክ 5 ቀን ሙሉ እዚህ ትቆያለህ እያለች ነበር። ከአንድ ቀን በላይ እንዳታደር ነገ ጠዋት መጥተን እንወስዳለን ሲሉ
ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ ነው። ይኸው ጨንቆት ነበር ትናንትና። እኔ ለምን ዝም እንዳለ እኮ ግራ ገብቶኛል። ለካ 5 ቀን ከነሱ ጋር መቀመጡ አሳስቦት አስጨንቆት መናገር እንኳን አልቻለም። ፈርቷቸው ነበር። ሲሄዱ ራሱ ብሎ ጮሆ እናንተ ጋር ካልሄድ አለማለቱ ራሱ ገርሞኛል። በቃ እነሱ ከሚደክሙብኝ ነገ ጠዋት መጠው ከሚወስዱኝ እኔ ለምን አልሄድላቸውም? ለምን ይደክሙበታል እንዴ? ለምን እሱም በጠዋት መጠው ለመውሰድ ጊዜያቸውን ያጠፋሉ? ስለዚህ እሱ ተባበራቸው፣ አብርሽ በመሄድ ተባበራቸው። መሄዱ ግን ኖርማል እኮ ማለት ጤነኛ ነው እያልን ነው አደለ? ብዙም ይሄን ያክል ብቻውን እንዲሄድ እንዲወጣ እንዲገባ የሚከለክል የጤና እክል ላይኖርበት ይችላል። ግን እንዴት አይናገርም? መሄድ ልጅ እንዴ ቀስቅሶ ሊሄድ ነው። በጠዋት አስባችሁታል? እናንተ ቤት ይዛችሁት ሕክምና እንደምትሄዱ እየጠበቃችሁ የሆነ ሰው ሌሊት ተነስቶ ወጦ ሲሄድ ምን ያክል እንደሚያስጨንቅ፣ በዛ ላይ አመመው እንትን አለበት የሆነ ችግር አለ መታከም አለበት እያሉ ያሉ ሰዎች በሌሊት ተነስቶ ወጦ ሲሄድ ምን ይሆኑ? ያውም በእነሱም እኮ አይፈረድም እኮ። ሲጀመር አንተ ራስህ አልገባኸኝም። ለምን እዚህ ምን ታደርጋለህ ደግሞ አንተ? እንዴት አድረህ ነው ለምን ታዲያ ለቤት አትሄድም አንተ? እንዴ ከዚህ በፊት እናንተ አውርተን ነበር አይደለም? የት ሂድ ልጅ እንዴ? ምን ቤት አለው? አሁን እኮ ኑሮም ህይወቱም የነ ሩታና የነ አብርሃም ህይወት ሆኗል። ይሄ ልጅ እኮ አኗኗሪ ሆኗል። በደንብ እያኗኗሯቸው ነው አይደል ያለው? የት ሂድ? ስራ ተፈጥሮለታል። ሹፌራቸው ሆኗል። የቤቱ ጠባቂ ሆኗል። እነሱን የሚከላከል ጠባቂ ጋርዳቸው ሆኗል። እንዴ የሚከራከርላቸው ለእነሱ ህይወት ተቆርቋሪው እሱ ሆኗል። ስለዚህ የት ሂድ? እኔ አሁን በጣም እየገረመኝ ያለው እሱ አብርሃም ባልነበረበት ሁኔታ እሱ እዚህ ቤት ማደሩ ግን በጣም ያሳስባል። እውነት ነው፣ ያስጨንቃል እኮ አንድ ሴት ብቻዋን በምትኖርበት ኢቨን የወንድሙ ሚስት ለምን አትሆንም? ይህ ትልቅ ልጅ ነው አደለ? እዚህ ማንም ወንድ ባለቤቱ በሌለበት እዚህ ምን ሊሰራ ነው ያደረው? እዚህ በዚህ ልክ ነው ኤፍሬም ቤተሰቡ ጋር የተቆራኘው እና የትም አይሄድም። በቃ ምንም የሚሄደው እነሱን የሚተውበት ምንም ነገር የለውም። ከእነሱ ጋር በደንብ ተጣብቋል። ጠዋትም ብትመጡ ታገኙታላችሁ፣ ከሰዓትም ብትሄዱ ታገኙታላችሁ። ሩታ በምትሄድበት ሁሉ አብሮ ይሄዳል። ከአብርሃም አይለይም። በቃ አሁን የራሱን ህይወት ሙሉ ለሙሉ እርግፍ አድርጎ ትቶ የሰው ህይወት እያኗኗረ ነው፣ እያሟሟቀ ነው እዚህ ጋር ያለው። ግን እኔ ማለት የማልቀበለው አንድ ነገር ብቻዋን በምትባለች ሴት ቤት ውስጥ ማንም ይሁን ሌላ ወንድ አብሮ ማደሩ ልክ አይደለም። በቃ ልክ አይደለም። የምንቀበለው ነገር አይደለም። ምንም ይፈጠር ምንም አይፈጠር። ሌሊት አለም ቴክስት ያደረግነው ለምን ታደርጋለህ? ቴክስት ሌሊት አለም ቴክስት ለምን ታደርጋለህ? ቴክስት ጻፉልኝ ተጨነቀኝ መጣሁኝ። በቃ አብርሃም ያልተኛበት ጭንቀቱ አላስተኛው ያለው ቴክስት እየተደረገ በየሰዓቱ ቴክስት እየተደረገለት ይሄ ልጅ እንዴት ይተኛ? አንደኛ ቴክስት መመለስ አለበት። ፋሚሊ እመጣለሁ ጠብቁኝ በጠዋት ምናምን እያለ ሕክምና ቦታ እንሄዳለን ተነጋግሯል አይደል? በየሰዓቱ ቴክስት መላክ ምን ይባላል? ልጁ እንዳያርፍ አእምሮው እንትን እንዳይለምድ ነው። እነሱ ጋር ለምዶ ረጅም ጊዜ እንዳይቆይ 5 ቀን 4 ቀን እንዳይቆይ ነው። እኔ እኮ ምን አይነት ብልግና ነው የእናንተ ግን? በዚህ ልክ ወንድሙና እህቱ ቤት ነው ያሉ አይደል? ወንድሙና እህቱ ናቸው እዛ ጋር ያሉት። የት ይሄዳል? ምን ይሆናል? እና ታዲያ ይህ ሳይተኛ በሌሊት ባይወጣ ይፈረዳል? እነሱ እንደፈለጉ እያደረጉት ያለ ሰው ነው። እንኳን ና ብለውት እንኳን እንቅልፍ ሊተኛ ምንስ እንዴት ነው እንቅልፍ የሚተኘው በዚህ ሁኔታ? እስኪ ተረጋጉ። ኧረ ትንሽ ለዚህ ልጅ እንዴ እስኪ የሆነ ነገር ስጧችሁ፣ የሆነ ትንፋሽ የሚተነፍስበት። ሁሉን ነገር እናንተ ወስናችሁ እናንተ አድርጋችሁት ይሆናል እንዲመጣ ወይ ደግሞ አብርሃም በሌሊት በ11 ሰዓት ከቤቶቹ ያውቃል እንዴ? አልተመቸውም። በራሴ ፍቃድ ነው የመጣሁት። በራሱ ፍቃድ ምን እሱ እኮ በራሱ ፍቃድ ነው የመጣው። እሱማ ታዲያ የሚመልስልኝማ መልስ አውቀዋለሁኝ እኮ። እንቅልፍ አልመጣለሁ መጣ ምን ነው እኮ አብርሽ ይሄንን እንዴት ይተኛ? እንቅልፍ አልመጣለሁ እኔ እኮ እንዴ ቴክስት እየተደረገለት ቴክስት እኮ ምን እንደሚል እንኳን አናቅም እኮ። የሆነ ነገር ብለውትም አስፈራርቶት ይሆናል። ስለዚህ ካስፈራሩት እንዴት ይተኛል ይሄ ልጅ? ሳይተኛ ፍጥጥ ብሎ አደረ። እንግዲህ የቀረችውን እንቅልፉን ለማካካስ 11 ሰዓት ተነስቶ ወጦ መጣ።
ያው በጠዋቱ እነሱ ከተማውን ሲያደበላልቁት አንግተው መጡ። እነሱ ቁጭ ብለው ተረጋግተው ጠብቋቸው። ጭራሽም እኮ አልተኛም ይሄ ልጅ እኮ መጡ ራሱ። እሺ መደወልሳ የለባቸው? ከነጋ አብርሃም መጧል ሳይናገር እንደመጣ ያውቃሉ፣ ነግሯቸዋል። እንዳትፈልጉት እኛ ጋ ነው ከማለት ይልቅ እንደዛ እንደሚባሉ ስለሚያውቁ መጀመሪያውንም ስልካቸውን ነው የሚያጠፉት። ስልካቸውን ለምን እንደሚያጠፉት ግራ ነው የሚገባኝ። በዚህን ያክል ጊዜ በተደጋጋሚ እየሰማን ያለው ስልካቸው አይሰራም። የአብርሃም አይሰራም፣ የሩት አይሰራም፣ የኤፍሬም አይሰራም። ሲፈልጉ ብቻ እነሱ ይደውላሉ እንጂ የራሴ ህይወት እየኖርኩ ይኑሩ ካልክ አንተ ምን ትሰራለህ? አትኖርም የራስህ ህይወት አንቺን የራሴ ህይወት እየኖርኩ ሲጀምር ስራ እየሰራ ነው ወይ ልጅ በአግባቡ ራሱ እኮ የራሱን ህይወት እየኖረ አይመስለኝም ሳስበው። እሱ ጋር ስራ ቦታ እየዘጋ እዚህ ነው የምትውለው ከእነሱ ጋር። የራሴ ላይፍ በስነ ስርዓት እየመራሁ ነው። በቃ እየበራ ነው እንዴ ኤፍሬም እኮ የራሱን ላይፍ የተስተካከለ ከማድረግ አልፎ እኮ የሰውን ህይወት ለማስተካከል እየሞከረ ነው። እየሰማችሁ ነው። እዚህ ነው የሚውለው። መቼም ስራ ቦታውን ዘግቶ ነው እየመጣ ያለው። አብርሃም ኤፍሬም ይሄን ያክል ነው ለዚህ ቤተሰብ ዋጋ እየከፈለ ያለው ፋሚሊ። ስለዚህ የራሱን ስራ የሚሰራው እኮ ሰው የሰውን ስራ መስራት ሲያቆም ነው። መጀመሪያ የሰውን ህይወት እየኖረ የነሱን መታመም የነሱን ኤቭሪቲንግ መስካሪ ሆኖ እዚህ ጋር ተሰልፎ የራሱን ስራ እንዴት ይስራ? ይሄ ልጅ እኮ በሰው ስራ ተጠምዷል። መጀመሪያ የሰው ልጅ የራሱን ህይወት ሳያስተካክል የራሱን ህይወት በትክክል ሳይመራ ደግሞ የሰውን ህይወት የሚያስተካክልበት አቅሙም ሞራሉም የለው። እኔ የኤፍሬም ሁኔታ ግርም ምን የሚል በቃ ራሱን እንዴት እንደማን እንደሚያይ ራሱን እንደዚህ ለብቸኛ ለዚህ ፋሚሊ ተቆርቋሪ ለዚህ ፋሚሊ ዋጋ ከፋይ በሽተኛ ነው አይደለም ብሎ እንትን የሚለጥፍ ሐኪም ሆኗል። አረ የራስን ኑሮ እባክህ የራስን ኑሮ ኑሮ አንተ ልጅ እንዴ በሉ። አሁን ሰዓታችሁም ደርሷል። ልጁንም ወደ ሕክምና ቦታው ውሰዱት። ቤተሰብ የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና በድጋሚ እንገናኛለን። አካውንቱ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ይመቻችሁ።